ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች ቻናል ቤተሰብ ተከታታዮች ሰሞኑን በሶሻል ሚዲያም ከሚዘዋወሩ አንዱ መረጃ ሀገራችን ትጥቋን ጠብቅ ለማድረግ ከተባበሩት አረብ ኤምሬት የተረከበቻቸው የሰላም አስከባሪ የትጥቅ መሳሪያዎችን አስገብታለች። በዚህም እጅግ ደስ የሚል ጉዳይ ነው። ለጽንፈኛውም ደግሞ ራስ ምታት ነው። እዚህ ጋር ከምንመለከትበት በዋነኛው ጽንፈኝነት እጅግ የሚያሳፍር ጉዳይ ነው። ጀብድ መስሏቸው ክልሉን እየዘረፉ ፎቶ እየተነሱ እየተመለከትን ነበር። የሚዘርፉት ክልሉ ነው። ነገር ግን ነጻ እናወጣለን የሚሉት ራሳቸው እየዘረፉ የሚገኙበትን ክልል ነው እና በሶሻል ሚዲያም ከተመለከትናቸው የአማራ ብሔራዊ ንቅናቄ ነጻ አውጪ ነን የሚሉት እንግዲህ የዘረፉትን ብር በይፋ እያመላከቱ እያሳዩን ነው። በጣም ከሚገርመው ልማት ላይ የተሰማሩ ይመስል የዘረፉትን በይፋ እንደዚህ ማሳየቱ ራሱ ያደገበት መልሶ እየወጋው ይገኛል። እጅግ የሚያሳፍርና የሚያም ጉዳይ ነው። ትናንት አማራ ነጻ እናውጣለን ብለው ዛሬ መልሰው እየዘረፉ ደግሞ ጀብድ መስሏቸው በዚህ ልክ ማሳየታቸው ትንሽ እንኳን ቀልባቸውን ገዛ ቢያደርጉ መልካም ነው እንላለን። ጠቅላይ ሚኒስትር ዶክተር አብይም ያሳሰቡት መልእክት አለ። እሱን ጉዳዮችን ማስደምጣችሁ ይሆናል። ከዛ በፊት ደግሞ በምስራቅ ደንቢያ ቆላ ድባ ቀጠና ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላትን በምርኮኛ መልኩ ገቢ ተደርገዋል። በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ቆላ ድባ ቀጠና የጥፋት ዓላማ አንግበው ሲንቀሳቀሱ የነበሩት በሰላም አስከባሪ ኃይል በቁጥጥር ስር ውለዋል። እጅግ እናመሰግናለን። ጠቅላይ ሚኒስትር ዶክተር አብይ ያስተላለፉት መልእክት አለ። ነዳጅ ቁጠባ እንዲጠቀሙ አሳስበዋል። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ኢትዮጵያን ጨምሮ የነዳጅ ገዝተው የሚጠቀሙ ሀገራት ምርቱን እንደ ልብ ለማግኘት መቸገራቸውን አሳውቀው ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲል አሳስቧል። የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም ኃላፊነታችን እንድንወጣ ሲል አሳስቧል ማለት ነው። ይህ ጉዳይ እንደ ዓለም የመጣ ጉዳይ ነው። ነገር ግን ለመሰረታዊ ነገሮች ቅድሚያ በመስጠት በአግባቡ እንድንጠቀምበት ሲል ነው ያሳሰቡት። ከመቀሌም የተሰማ አለ። በመቀሌ አሉላ አባነጋ ተብሎ የሚታወቀው የአውሮፕላን ማረፊያ የተሞከረ ዘረፋ በህብረተሰቡ ጥረት መክሸፉም ተሰምቷል። ከምሽቱ 3 ሰዓት ተኩል ገደማ ላይ በመቀሌ አሉላ አባነጋ አውሮፕላን ማረፊያ ውስጥም ሊፈጽም የነበር የንብረት ዘረፋ በማህበረሰቡ እና በወጣቶች ርብርብ መክሸፉ ነው የተገለጸው። በተለይ ከዘረፋው የተሰማሩት የቲዲቢኤፍ ወይም የህወሓት አባላት እንደሆኑም እየተጠቆመ ይገኛል። አንድ ተሽከርካሪ በሚሄድበት ተሽከርካሪውን በጭነት እንግዲህ ለመውጣት ሙከራ ሲያደርግም በማህበረሰቡ በቁጥጥር ስር መዋሉ ተገልጿል። አንደኛው ተጠርጣሪ ለማምለጥ የቻለ ሲሆን ሁለተኛው ግን በማህበረሰቡ ርብርብ እንደተያዘ ነው የተገለጸ የሚገኘው። ስለዚህ ትግራይ ክልል ያለው የጸጥታ መዋቅር ባጭሩ ለዘረፋ አጋልጦ የሰጠ መሆኑን ያመላክታል። በአማራ ክልልም አንዱ ይህ ጉዳይም እየተስፋፋ የመጣበት ጉዳይ ነው። አማራ ነጻ እናውጣለን ብለው መልሰው ግን እየዘረፉት የሚገኝበት አንዱ አመላካች ነው። ከዚሁ ሳንወጣ በአማራ ክልል አሁንም ዘረፋ ላይ የተሰማራ ቡድን በቁጥጥር ስር የዋለ በሰሜን ወሎ ዞን ቡግና ወረዳ ከአይ ከተማ እስከ ቆብ በተደረገ ኦፕሬሽን በጽንፈኞች ሲጠቀምባቸው የነበሩት ግብዓቶችም ገቢ መደረጋቸው ተገልጿል። ሲጠቀምባቸው የነበሩት የጦር መሳሪያዎች እንደ ክላሽ እንዲሁም ደግሞ ወደ 20 ኩንታል ስንቅ ሲጠቀምበት የነበረው ገቢ ማድረጉን የተገለጸ የሚገኘው የኢትዮጵያ የባህር ኃይላችንም ለመመለስ ስልጠናውና የዋና ቢሮውንም በማጠናቀቅ ላይ ይገኛል። የኢትዮጵያ ባህር ኃይል በ1948 ዓመት በምጽዋ ወደብ መመስረቱን ተከትሎ በቀይ ባህር የሀገራችን ሉዓላዊነት ብሔራዊ ጥቅም ሲያስከብር የቆየ እንደሆነ ተጠቁሟል። በደርግ ዘመን መንግስትን በትጥቅና በሰው ኃይል በላቀ ሁኔታ ቢደራጅም በ1983 ዓመተ ምህረት የመንግስት ለውጥ ተከትሎ የተቋቋመው እንዲፈርስ መደረጉ የኢትዮጵያ ወደብ አልባ እንድትሆንና የባህር በሯን እንድታጣ ምክንያት የሆነ ጥቁር የታሪክ ጠባሳ ጥሎ ያለፈ መሆኑም ተጠቁሟል። እጅግ ከሚያሳዝነው ባህር በራችን አሳልፎ ከሰጡት ህወሓት ጋር ዛሬ የአማራ ነጻ አውጪ ነን የሚሉት አብሮ ሲሰሩ ማየት እጅግ የሚያሳፍር የሚያስቆጭም ጉዳይ ነው። ይሁን እንጂ ከ2011 ዓመተ ምህረት ወዲህ የተቋቋሙ ዳግም የመመስረትና ታሪካዊ ስራ ተጀምሮ ወደ ተግባር ተገብቷል። በቅርቡ በደቡብ አፍሪካ በተካሄደው የብሪክስ አባል ሀገራትም አንዷ ኢትዮጵያ ተሳታፊ እንደነበረችም ይታወሳል። የባህር ኃይል መገናኛ ሲስተም ኃላፊ ካፒቴን አበበ አለሙ እንደሚሉት ከሩሲያ፣ ከቻይና፣ ከደቡብ አፍሪካ ጋር የተደረገው ልምምድ የተቋቋመው ቴክኖሎጂና የክህሎት አቅም ወደ ላቀ ደረጃ ያሸጋገር መሆኑም አሳስቧል። ስለዚህ ይሄ አያስፈልገንም የሚል ኢትዮጵያዊ ሆኖ
እውነት ኢትዮጵያዊነትን የሚያጠራጥር ጉዳይ እንደሆነ እጅግ የሚሰመርበት ጉዳይ ነው። ዛሬ ዋጋ እያስከፈለን የሚገኘው የባህር በር እጦት አንዱ ምክንያት አንተ ያጣነውን ዳግም ለመመለስ እንግዲህ በቁርጠኝነት መንግስት እየሰራ ይገኛል። የባህር በር አያስፈልገንም የሚል በእውኑ ካለ ኢትዮጵያዊነቱን የሸጠ የባዳ ተልእኮ አስፈጻሚ መሆን ግልጽ ጉዳይ ነው። ለዛ አንዱ ማሳያ ህወሓት ነው። በተለያየ ጊዜ መንግስት እንግዲህ ትጥቁን ጠበቅ አድርጎ እየሰራ ይገኛል። አሁንም በተለይ የሰላም አስከባሪዎችን በኦሮሚያ ክልልም እያስመረቀ ይገኛል። በማዕከላዊ እዚህ የጊቢ ኮር ምዕራብ ወለጋ ዞን ዘላቂ ሰላም ለማረጋገጥ የሚያስችሉና የዞን ሰላም ሊያስጠብቁ የሚችሉ የጸጥታ ኃይሎችም አሰልጥኖ አስመርቋል። በተለይ በዋና አዛዥ ብርጋዴር ጄኔራል ጀማል በተገኙበትም ደማቅ የምረቃ ስነ ስርዓት የተደረገ ይገኛል። በተለይ ደስ ከሚለው በሁሉም ቀጠናና በሁሉም ክልሎች በተለያየ ጊዜ እያሰለጠነ እያስታጠቀ ይገኛል። ጽንፈኝነትን እየተፋለመም ይገኛል። በተለይ ሸኔ ታጣቂ አሁን የሰከነበት ሁኔታ የተመለከተ ነው። እዚህ ጋር በተያያዘም በአማራ ክልልም ጉዳይ ተጠናክሮ እየቀጠለ ይገኛል። ጽንፈኝነት አይጠቅም። ለሀገራችን የሚያስፈልገው ሰላምና ልማት አዛ ውጭ ሌላው አያስፈልገንም። በቀይ ባህር እንግዲህ በተደረሰ የጀልባ መገልበጥ በአደጋ የበርካታ ኢትዮጵያውያን ማለፉ ተሰምቷል። እጅግ ልብ የሚሰብር ጉዳይ ነው። ትናንት መጋቢት 7 2018 ዓ.ም ከምሽቱ ከየመን ወደ ጅቡቲ ይጓዙ የነበሩ በርካታ ኢትዮጵያውያን ስደተኞች የተጫኑት ጀልባ በቀይ ባህር ላይ በመገልበጡ የብዙዎች ሕይወት ማለፉ ተጓዦቹ በሳውዲ አረቢያ ያለ ህጋዊ ሰነድ ሲሰሩ የቆዩ ሲሆን ወደ ሀገራቸው ተመልሰው በህጋዊ መንገድ የመኖሪያ ፍቃድ ለማውጣት በጉዞ ላይ እንዳሉ ይህ አደጋ እንደገጠማቸው ታውቋል። እጅግ ልብ የሚሰብር ጉዳይ ነው። ሰላም ለሀገር ያድርግ። ቻይና ወደ 26 ወታደራዊ አውሮፕላኖች እና 7 የጦር መርከቦችን በመጠቀም ወደ ታይዋን ከበባ ውስጥ እያስገባች መሆኑ ሌላኛው የዓለማችን ትኩሳት ከፍ ያደረገው ጉዳይ ሆነ እየተጠቀሰ ይገኛል። ይህን ያደረገችው እንደ መልካም አጋጣሚ በመጠቀም እንግዲህ ወደ ታይዋንን ከበባ ለማስገባት ነው እየተባለ ይነገራል። አሜሪካ አሁን የገባችበትን ሰጣ ገባ እንደ መልካም አጋጣሚ እየተጠቀመችበት ይገኛል። ኢትዮጵያም ለኤርትራ ይህ መልካም አጋጣሚ እንደሆነ ብዙዎች እየተነተኑ ይገኛሉ። ሰላም ለዓለማችን ለሀገራችን ያድርግ። ጽንፈኞች ሰከም በሉ። ክልላችሁን አትዝረፉ። ነጻነት የሚሉን ተውትና ቢያንስ እንኳን አትዝረፉ የሚለው መልእክት ማስተላለፍ እንፈልጋለን።